ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወምሕረቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታውና ቸርነቱ በእውነት ለዘላለም ይኑርና ይደርብና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ዘመን የእግዚአብሔር ጸጋ ሳይሰጠው በፊቱ የእግዚአብሔርን ቸርነት እየለመነ ከመላእክት የዜማን ድምፅ ሰምቶ በጣዕመ ዜማው ኢትዮጵያን የዜማ ባለቤት ያደረጋት ያሬድ የሚባል ካህን ነበር። ይህም ያሬድ በግብረ ክህነት እያገለገለ ሳለ አንድ ሰው በእርሱ ላይ በጠላትነት ተነሳሳበት። እርሱም በዚያን ሀገር እያዘነ ቆይቶ ከዕለታት በአንደኛው ቀን ሰውየውን ለመግደል አስቦ ጦሩን ይዞ በመንገድ ዳር ሳለ ነጎድጓድ አሸምቆ ደፈጠ። ጌታ ኢየሱስ ክርስቶስም በያሬድ ልቡና ውስጥ ያለውን አውቆ ከኤዶም ገነት በሥላሴ አምሳል 3 አዕዋፍ ወደ እርሱ ላከ። ከዚያም 3ቱም አዕዋፍ ያሬድ በቆመበት ወይም በሸመቀበት ቦታ ፊት ለፊት በአየር ላይ ቆሞ ከ3ቱ አንዷ ወፍ በሰው አንደበት እንዲህ ስትል ተናገረችው። ያሬድ ሆይ ሰውን ለመግደል ለምን ታስባለህ? ክህነት ትፈርስ የለምን? በቅዱስ ወንጌል የእግዚአብሔር ትእዛዛቱን ጠብቃቸው። ሕይወትንም ለማግኘት የምትፈልጉ ከሆነ ነብስ አትግደሉ ተብሎ የለምን? ይልቁን ክህነት ከዚህ ዓለም መንግስትና ክብር ሁሉ እንድትበልጥ አታውቅምን? ያሬድ ሆይ አንተ ብፁዕ ነህ፣ አንተን የተሸከመች ማኅፀን የተባረከች ናት አለው። ቅዱስ ያሬድም ይህንን በሰማ ጊዜ ወደ ሰማይ አቅንቶ እሊያን 3 አዕዋፍ ተመለከተና እናንተ በሰው አንደበት የምትናገሩ አመጣጣችሁ ከወዴት ነው ብሎ ጠየቃቸው። በዚያም ጊዜ ከ3ቱ አዕዋፍ አንዲቷ ከ24ቱ ካህናተ ሰማይ ማህሌት ትማር ዘንድ ልነግርህ ከኤዶም ገነት ወደ አንተ ተልከን መጥተናል አለችው። ይህንንም ከተናገሩ በኋላ እሊያ አዕዋፍ ተሰወሩ። በዚያን ጊዜ ቅዱስ ያሬድ የእግዚአብሔር መንፈስ ወደ ሰማይ ያሳረጉትና የሰማያውያን እምቢልታና የመሰንቆ ድምፅ እንዲያውም ቅዱሳን መላእክት በአሸናፊው በእግዚአብሔር ዙፋን ዙሪያ ቆመው ሰማያዊ መላእክትን ምድራውያን ረቂቅ አዳም የፈጠረው እግዚአብሔር ምስጋና ይሁን እያሉ ያለማቋረጥ በታላቅ ድምፅና በጡም ዜማ ሲያመሰግኑ በሰማ ጊዜ እሱ ካለበት ስፍራ እነሱ ወዳሉበት ዘሎ ሊገባ ወደደ። ነገር ግን አልተቻለውም። ዳግመኛም እሊያ አዕዋፍ ወደ እርሱ ተመልሰው መጥተው ከ3ቱ አንዲቱ ወፍ ያሬድ ሆይ የሰማኸውን አስተዋልክን ብላ ጠየቀችው። እርሱ ግን አላስተዋልኩም ሲል መለሰላት። እርሷም እንዲያውስ አዲሱን የእግዚአብሔር ምስጋና ትጠራ ዘንድ እኔ እነግርሃለሁ፣ የጌታ የኢየሱስ ክርስቶስ ቅዱስ ስሙ ነው አለችው። በዚያም ጊዜ ቅዱስ ያሬድ ልቦናዬ መልካሙን ነገር አውጥቶ ተናገረ በማለት ከ24ቱ ካህናተ ሰማይ ስብሐተ ማህሌትን በየወገኑ ተምሮ ከቀኑ በ3 ሰዓት ቀድሞ ወደ ነበረበት መልአከ እግዚአብሔር መለሰው። በዚያም አኳኋኑ ቅዱስ ያሬድ ወደ ሰማይ ተነጥቆ ከኪሩቤልና ከሱራፌል ስብሐተ ማህሌትን ተምሮ ከተመለሰ በኋላ አክሱም ከተማ በተሰኘው ወደ ጽዮን ቤተ ክርስቲያን ሄደ። ከዚያም ከቤተ ክርስቲያኑ ገብቶ ከታቦተ ጽዮን ፊት